ክርስቶስን ስንሰብክ በእኛ ላይ ሰይፍ ተነስቶ ነው የወጣነው። የፈሪሳዊነት ህይወት ነውና ታስታውሳላችሁ በዮሐንስ ወንጌል ላይ መጽሐፍትን በመመርመር የዘላለም ህይወት የሚገኝ ይመስላችኋል አለ ኢየሱስ። እናንተ የምትመረምሯቸው መጽሐፍት ግን ስለኔ ነው የሚያወሩት እና አይታችሁኝ አልተቀበላችሁኝም አላቸው። መጽሐፉን ከመመርመር ታሪካዊ ዳራ ታሪካዊ አመጣጥ እያልን በብዙ አንድምታና ትርጓሜ ውስጥ ከመግባታችን ክርስቶስን ብንቀበለው ክርስቶስን የራሳችን ብናደርገው እነዚህ ሰብአ ሰገልን የላኳቸው ካህናቶች እና ዛሬ በእኛ ቤተክርስቲያን ውስጥ ያለውን የቤተ ክህነት ሰዎች አንድ የሚያደርግብኝ ነገር በጣም በየጎላ ነው የመጣው። በትንቢት የተነገረለት ጌታ ነው። እነዛ ሰብአ ሰገል ይሄን መልእክት ሰምተው ንጉሱም ሄዱና ስገዱና ከዛ በኋላ እኔ መጥቼ እንድሰግድ ያለበትን ቦታ ንገሩኝ ብሏቸው ሊሰግዱ ሄዱ ሲል ልቤ ፍስስ አለ ማለት ነው። አሁን አመላለሱን እንግዲህ የዕለቱን አመላለስ የምንልበት ጊዜ ይሆናል። እሱን ካልን በኋላ በአመላለሱ ላይ ደግሞ እናወራለን ማለት ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። አንፈራጹ ሰብአ ሰገል የሚለውን ክፍል ነው ደግሞ አሁን አመላለሱን ያልነው። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በልደተ ክርስቶስ ክብረ በዓል ላይ የሚባል ነው አመላለስ ነው። እንግዲህ ይሄ ክፍል ከየትኛው ክፍል ተወስዶ ነው አንፈራጹ ሰብአ ሰገል የተባለው እና ትርጓሜው መርጌታ ዳዊት በደልንና እሱ ላይ ደግሞ እንወያያለን።
ክብር ለአምላካችን ለእግዚአብሔር ይሁን። አንፈራጹ ሰብአ ሰገል እነሆ ሰብአ ሰገል ደስ ተሰኙ አምሃሆሙ አምጽኡ መድምመ እጅ መንሻቸውንም በሚገርም በሚደነቅ ሁኔታ አቀረቡ ማለት ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ ክፍል እንግዲህ ማቴዎስ ወንጌል ላይ ይመስለኛል ያለው ማቴዎስ ወንጌል ምዕራፍ 2 ላይ እሱን እንመለከታለን። ከቁጥር 1 ጀምሮ ላንብበው። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናት አለቆችና የሕዝቡም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏል፣ በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰድዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡን ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ ይላል። እንግዲህ አንፈራጹ ሰብአ ሰገል የተባለው ይሄ ነው። እነዚህ ሰዎችን እንግዲህ ትንሽ ወዴት ነው የሄዱት? ምን ተገለጠላቸው? ምን አዩ? ጉዟቸውስ ምን ይመስል ነበር? ከዚህ ጉዞስ ጋራ ሰዎች ወደ ክርስቶስ በሚመጡበት ሰዓት ምን አይነት እንቅፋቶች ነበሩ? ሁሉም አስተርእዮ ነበረ ወይ የሚለውን ነገር ትንሽ እንድናወራ እፈልጋለሁኝ። እስኪ መምህር ብርሃኑ። እሺ፣ በድጋሚ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የሚደንቁ ሀሳቦችን እያየን እየተካፈልን ነው። የማቴዎሱ ደግሞ በጣም ከሌሎቹ የሚደንቅ ክፍል ሆኖ እናገኘዋለን። ያው እንግዲህ ከሩቅ ምስራቅ እንደመጡ ይነገራል። የጥበብ ሰዎችም ይሏቸዋል፣ ነገስታትም ይሏቸዋል። እሱ የታሪክ ጉዳይ ስለሆነ ጸብ የለንም ምንም ይሆኑ። ግን ዋናው ነጥብ እነዚህ ሰዎች የተወለደው የአይሁድ ንጉሥ ወዴት ነው የሚል ጥያቄ ይዘው ነው። ባለፈው ክፍል ላይ ዝቅ ብሎ መጣ ያልነው ኢየሱስ የአይሁድ ግን ምናቸው ነው? ንጉሳቸው። ወደዱም ጠሉም ንጉሳቸው ነው። ይጠበቅ የነበረው መሲህ ነው። የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲመጡ ያው ቤተ መንግስት ተሰማማል። መቼም ተወለደ የተባለው ንጉስ ነው። ንጉስ ባለበት ንጉስ ተወለደ ያስደነግጣል። እና እኔ ሁለት መልእክቶች እዚህ ውስጥ ለኔ ጎልተው ማገኛቸው ካህናቱን ሰበሰበ ይላል ሄሮድስ። አዎ፣ ከዛ ይሄ ንጉስ የት ነው የሚወለደው የሚል ጥያቄ ነው የተጠየቁት። የመጽሐፉ ሰዎች ናቸው እንዳላችሁት ያውቃሉ ማለት ነው። እነዚህ ሰዎች መጽሐፍ ገልጸው እኮ ነው አገላብጠው ገልጠው ይሄን ትንቢት ያስቀመጡት ከመጽሐፍ ነው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሺም፣ ሕዝብ እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢዩ እንዲህ ተጽፏል፣ በይሁዳ ቤተልሔም ነው የሚወለደው አሉት ይላል። ስለዚህ በትክክልም ኢየሱስ በመጽሐፍ እንደተጻፈ የመጣ ጌታ ነው። የመጀመሪያው ነጥብ ማለት ነው። በትንቢት የተነገረለት ጌታ ነው። እነዛ ሰብአ ሰገል ይሄን መልእክት ሰምተው ንጉሱም ሄዱና ስገዱና ከዛ በኋላ እኔ መጥቼ እንድሰግድ ያለበትን ቦታ ንገሩኝ ብሏቸው ሊሰግዱ ሄዱ ሲል ልቤ ፍስስ አለ ማለት ነው። እነዛ ካህናት ሂዱ ብለው ቦታውን ጠቁመው የመጽሐፉ ሰዎች ሆነው መሲህ እንደሚመጣ እንኳን እያወቁ እስራኤል ታውቃለች፣ መሲህን እኮ ትጠብቃለች። በትክክልም መሲህን እንደምትጠብቅ በቅዱሳት መጽሐፍት ላይ በብዙ ስፍራ ላይ ተጽፏል። ሲሆን ማለት ነው
ሰብአ ሰገሉን ቆይ እንደው ደብቀውም ቢሆን በሩጫ እውነት መሲሁ ተወልዷል ማለት ያለባቸው እኮ መጽሐፉን ያነበቡት ካህናቱ ነበሩ። ካህናቱ ትንቢቱን ፈተው እዚሁ ነው የተቀመጡት። ሄዱ አይልንም ማለት ነው። ሰብአ ሰገሉ ሲሄዱ ማለት ነው። የመጽሐፉ ሰዎች ቃሉን ማመን የሚገባቸው በብዙ ትንቢት ይጠብቁት የነበረው ቤዛ ተወልዷል የሚለው መልእክት መጥቶ የሆነው እንደዚህ አይደለም ወይ? አሁን የሆነው እንዲህ አይደለም ወይ? በቃ ስለ መሲሁ መወለድ በብዙ ትንቢት እንናገራለን። ቅድም ባልናቸው ዜማዎች በሙሉ እናዜማለን። እኛ ግን አልሄድንም። እኛ ሳንሄድ የሚሄድ ህዝብ እንዴት ይመጣል? የኢትዮጵያ ቤተክርስቲያን መሰረታዊ ችግሯ ይሄ አይደለም ወይ? ካህናቱ ያንን ያዚሙት እንጂ ባዜሙት ልክ እንኳን ወደ ኢየሱስ አልተጠጉም። እነሱ ሳይጠጉ የሚጠጋ እንዴት ይገኛል? እንዴትስ ሊያሳዩ ይችላሉ? እና እነዛ የጥበብ ሰዎች እድለኛ ናቸው። መቼም መጥተዋል፣ እንደው ሰምተዋል፣ በመጽሐፍ ማስረጃ ይዘዋል። ደግሞም ከንጉሱ ቤት ሲወጡ ኮከቡ እንደገና ምን አላቸው ይላል? ታያቸው ይላል። እና ሁለተኛው የሚደንቀኝ በጣም በእኛ ቤተክርስቲያን እናውቃለን የሚሉ እነዚህ በፍልስፍናው መጽሐፍትን አነበብን የሚሉ ታዋቂ ያሉ አይደለ ምንላቸው ሰዎች በዚህ ሰዓት የእያንዳንዱን መልእክት ወይም ደግሞ ሶሻል ሚዲያ ብታዩ ስለ ሰብአ ሰገል ኢትዮጵያዊ መሆን ምናምን የመጡት እንደዚህ ነው፣ አባታቸው እንዲባላል ትንቢቱ እንዲህ ሲነግራቸው አድገው ምናምን የሚል ትርክት ላይ ነው ያሉት። እነዛ ሰብአ ሰገል ግን ወድቀው ሰገዱለት ይላል። እንደው ታሪኩን ትተህ መስገድ ነው የሚያዋጣው። አንፈራዙ ይላል። አዎ ወድቀው ሰገዱለት ይላል። መቼም በቃ ተሰገደለት አምላክ መሆኑን መቶ እርግጠኛ ሆነው ወድቆ መስገድ ይሻላል። አይ ቆይ እንዴት ነው አመጣጡ ከየት ነው ምናምን ታሪኩ እንደገና በዚህ ገብቶ መቼም በምድር የምንኖርበትን ዳርቻ እሱ ወሰነ ይላል። ስለዚህ ከአፍሪካ ኢትዮጵያ ውስጥ እንድንኖር እሱ ስለወሰነ እዚህ ያለን እንጂ የተለየ ማንነት እንዳለን ታሪክ ስንመዝ ብንውል ወደ ኢየሱስ ካልተጠጋን ዘላለምና ሀገር ያመልጠናል፣ መንግስት ያመልጠናል። እኛ ሀገራችን በሰማይ ነው፣ በምድር ደግሞ እንኖርባት ዘንድ የተሰጠችን ምድር አለች። ደስ ይለናል በዚህ በመሆናችን። ግን በዚህ መሆናችንን እየተደናነቅንበት ሰማይን የሚያሳጣን ከሆነ እሱን ለጊዜው እናቆመውና ወድቀን ሰግዳለን። መስገዱ ነው መፍትሄው። እና ወድቀው ሰገዱለት ሲል ይደንቀኛል። እነዛ ካህናት ደግሞ እዛ ነው የሚወለደው ብለው እዚህ ጋር ቆመው አለመሄዳቸው እንደው አለመሄዳቸው እንደው ተከትለው እንኳን እስቲ እውነት ይሁን የተተነበየውን ትንቢት ይዘን እስቲ ቀስ ብለን እየተከተልን ከኋላ እናያለ ማለታቸው በጣም ይደንቀኛል። እንደው በድብቅ እንኳን እንደው በሌላ መንገድ እነዛ መንገድ ያውቁ በሌላ መንገድ እንኳን አሳበው ቀድመዋቸው እንኳን እውነቱን ለማየት አለመሄዳቸው ካህናት ናቸው፣ መጽሐፉን የሚያውቁ ሰዎች ናቸው። በትክክል ትንቢቱን ፈትሸው እዚህ ነው የሚወለዱ ያሉ ሰዎች እና በቃ የሆነው ይሄን ነው። እንደ ቤተክርስቲያን እንደ አገልጋይ ምንድነው የሆነው ስንል እነዚህ ሰዎች እኛን ወክለውን ቤተክርስቲያን ያሉ አገልጋዮችን ወክለው ሳይ በጣም ልቤ ያዝናል። ወድቀን እንድንሰግድ ጌታ ጸጋውን ያብዛል። እሱ አሜን አሜን። የእግዚአብሔር አምላካችን ስም ብሩክ ይሁን። በሚጨምሩ ሰዎች እግዚአብሔር አምላካችን ስም የተባረከ ይሁን። እኔ በዚህ አሁን እየተነሳ ባለው ነገር ላይ በጣም የሚገርመኝን ወንድሞቼ ባላችሁት ላይ መጨመር የምፈልገው አንድ ነገር እነዚህ ሰብአ ሰገልን የላኳቸው ካህናቶች እና ዛሬ በእኛ ቤተክርስቲያን ውስጥ ያለውን የቤተ ክህነት ሰዎች አንድ የሚያደርግብኝ ነገር በጣም እየጎላ ነው የመጣው። የሚገራርም ዜማ ወረቡ ዜማዎቹ ቅድም የተባሉት ሌሎችም በተለያየ ስርዓት የሚደረጉት ነገሮች አስገራሚነታቸው ድርሰቶቹ ከመጽሐፍ ቅዱስ እየወጡት የሚገርሙ ናቸው። ግን ምን ያመሳሰለብኝ ብትሉኝ እዚህን ድርሰቱን የደረሱትን ዛሬ ያልን ያለነው ሰዎች በቤተ ክርስቲያን ውስጥ ያለን ሰዎች በአጠቃላይ ካለው እውነት ጋር በማለት ብቻ እንጂ አለመገናኘት መቻል በአግራሞት ዜማውን በተለይ ጸናጽኑ መቋሚያው ማንኛውም ስርዓት ተደርጎ የሚደረገው ነገር ያስደምማል። ግን ከክርስቶስ ጋር መገናኘት አለመቻል አንዱ ቤተ ክርስቲያን ውስጥ ያሉ ሰዎች
ከላይ እስከታች በአጠቃላይ የገባቸው እንኳን ቢኖሩ ደግሞ ራሳቸውን ደብቀው ይህን እውነት መግለጥ አለመቻላቸው በጣም ይገርመኛል። በጣም የሚገርም ነገር ነው ያለውና ሰባ ሰገልን የላኳቸው ካህናቶች ልክ ትንቢቱ ምንም እኮ ስህተት የለበትም 1 2 3 ብለው በትክክል ነው የላኳቸው። በትክክል መረጃውም ደግሞ ተገኝቷል። ትክክል ነው። ዛሬ ታዲያ ወደ ቤተክርስቲያናችን ዘወር ብለን ያላቸው አገልጋዮች ራሳችንን አናይም ወይ? አንፈትሽም ወይ? የምናዜመውን ነገር በደንብ አናየውም ወይ? አንኖርበትም ወይ? ለሌላውስ ደግሞ ይሄን አንገልጠውም ወይ የሚለው ትልቅ ጥያቄ ስለሆነ እኔ መጠየቅ የምፈልገው በቤተክርስቲያኑት ውስጥ ያሉትን አሁን እያገለገሉ ያሉትን የቤተ ክህነት ሰዎችን በአጠቃላይ ግን መጽሐፍ ቅዱስ የሚናገረውን ነገር የሚባለው ነገር እንዲገለጥላችሁ እየጸለያችሁ ቀጥሎም ደግሞ እናንተ ከዚህ እውነት ጋር መገናኘት አለባችሁ ብዬ ነው የማምነው። መቼ ነው የምትገናኙት? ዘመን እኮ እያለፈ ነው። ጊዜ እየሄደ ነው። እናንተ ሳትገናኙ እንደገና ህዝቡ ደግሞ እንዲሁ ባፉ ብቻ ሳያየው ከክርስቶስ ጋር ሳይገናኝ ዘመን ይለቅ ወይ አይበቃም ወይ የሚለው ነገር እኔ መጠየቅ ፈልጋለሁ። እነሱን ይሄን ለማለት ፈልጌ ነው። እግዚአብሔር አምላካችን ስም ብሩክ ይሁን። ወደ እናንተ መጣለሁ። ሐሳብ ካላችሁ የምትጨምሩት ማለት ነው። ቀጥል። እሺ አሁን በርግጥ ወንድሜ ዶክተር ሱይም ያለው ነበርና ፈሪሳውያን ላይ አንድ ነገር አየሁ። ያልተገለጠላቸው ገላጮች ሆነዋል፣ ወይም ደግሞ ያልዳኑ መድኃኒት ጠቋሚዎች ሆነዋል። አሁንም በቤተ ክርስቲያናችን ያለው እንደዛ ነው። ሰባ ሰገል ከሩቅ ነው ሰምተው የመጡት፣ ከቅርብ ያሉት ፈሪሳውያን ግን አልተቀበሉት። ሰባ ሰገል በብዙ ድካም ውስጥ ነው በኮከብ እየተመሩ ንጉሱን መፈለግ ከዛስ ንጉሱን ማምለክ ለንጉሱ መስገድ የመጡት ከሩቅ ምድር ነው። መጽሐፉ ያላቸው ይወለዳል ብለው የሚጠብቁት ግን የተወለደውን ክርስቶስን አልተቀበሉትም፣ አላዩትም፣ ወይም ደግሞ አልተገለጠላቸውም። ግን አንድ ነገር አሰቡ። የኛ ቤተክርስቲያንስ እንዴት ነው? ክርስቶስን ከሚያሳድዱ ጋራ የቤተክርስቲያን ሰዎች እየተባበሩ አይደለም ወይ? ክርስቶስ ሲሰበክ ለክርስቶስ ሰባኪዎች ሰይፍ እያነሱ አይደለም ወይ? ፈሪሳውያን ሰባ ሰገልን ሳይሆን አይሁድን ነው የተባበሩት። ሊሰግዱ የመጡትን ተከትለው ሳይሆን በመሲሁ ላይ ሰይፍ ሊያነሳ ያሰበውን ሄሮድስን ነው የተባበሩት። ከእርሱ ጋር ነው የሆኑት። ምክንያቱም ሰብስቦ የት ነው የሚወለደው ሲላቸው ሊገድለው ነው የጠየቃቸው እና ለገዳዩ ነው ሰይፍ ያቀበሉት። ለገዳዩ ነው ሰይፍ። ይሄ መሲሁማ የሚወለደው አሉ። መጽሐፉን ገለጡና በይሁዳ ቤተልሔም ነው፣ ከዛ ነው መስፍኑ የሚመጣው እና ልታገኘው የምትችለው ወዛ ነው አሉት። ሂድ ግደለው፣ እዛ ታገኘዋለህ። በአንተ ላይ እንዴት ተነሳ ነው ጉዳዩን የስልጣን ጉዳይ ነው ያደረጉት። ግን ክርስቶስ የተወለደው ሕይወት ሊሰጠን ነው እና እኛ ቤተክርስቲያን አሁን እናያለን። እዚህ ያለን ሁላችን እኮ ተገፍተን ነው የወጣነው። ቤተክርስቲያናችን ቤተክርስቲያን ነች። ክርስቶስን ስንሰብክ በእኛ ላይ ሰይፍ ተነስቶ ነው የወጣነው። የፈሪሳዊነት ሕይወት ነውና ታስታውሳላችሁ። በዮሐንስ ወንጌል ላይ መጽሐፍትን በመመርመር የዘላለም ሕይወት የሚገኝ ይመስላችኋል አለ ኢየሱስ። እናንተ የምትመረምሯቸው መጽሐፍት ግን ስለኔ ነው የሚያወሩት እና አይታችሁኝ አልተቀበላችሁኝም አላቸው። መጽሐፉን ከመመርመር ታሪካዊ ዳራ፣ ታሪካዊ አመጣጥ እያልን በብዙ አንድምታና ትርጓሜ ውስጥ ከመግባታችን ክርስቶስን ብንቀበለው፣ ክርስቶስን የራሳችን ብናደርገው። ምክንያቱም አንብበነው ካልተቀበልነው የዘላለም ሕይወት የለም እና ያልተገለጠላቸው ገላጮች እንዳንሆን መድረክ ላይ ስንወጣ ማቴዎስ ወንጌል ምዕራፍ 1 እንዲህ ነው፣ ምዕራፍ 2 ይህ ነው እያለን አንድምታው እንደዚህ ነው እያለን ቅድም መምህር ብርሃኑ እንዳለው ታሪካዊ ዳራው ታሪካዊ የሚመጣጡ ኢትዮጵያውያን ናቸው እያለን በኋላ ታሪክ ከምንም መካ ያለፈ የኖረ ሕይወት የማይሰጥ ታሪክ ስንጽፍ ከምንኖር ሕይወት ሊሰጠን የተገለጠውን ክርስቶስን ልናምነው ይገባል። ባይዘወይ የመምህራን የካህናት ክርስቶስን አለማመን ህዝቡም እንዳያምኑ ነው የሚያደርጉት።
ፈሪሳውያን ክርስቶስን ቢቀበሉ ክርስቶስን ቢከተሉ ያነበቡት ይህ ነው የምንጠብቀው ይህ ነው ብለው ለህዝቡ ቢገልጡ ኑሮ ራሳቸው አምነው ህዝቡም ክርስቶስን ይቀበልና ክርስቶስን ይከተል ነበር። እና በመጀመሪያ እናንተ እንድታምኑት ያስፈልጋል። እናንተ እንድትቀበሉት ያስፈልጋል። የእናንተ ክርስቶስን አለማመን የብዙ ትውልድ አለማመን ነው የሚሆነው። ምክንያቱም የመንጋው እረኞች ናችሁ። አስተማሪ ነን ብላችሁ መድረኩን ቦታውን ይዛችኋል። በሌላ ቦታ ደግሞ እግዚአብሔር ህዝቡን ሰጥቷችኋል። ይጠይቃችኋል እኮ እንዴ ይጠይቃችኋል እኮ። ስለናንተ ነፍስም ትጠየቃላችሁ በፍርድ ወንበር ፊት። ስለምታስተምሩት የኛነ ስለምትሉት ትውልድም እግዚአብሔር ይጠይቃችኋል። ምክንያት የዘላለምን ህይወት እየከለከላችሁት ነው። ከዘላለም ህይወት ከክርስቶስ ጋር እንዳይገናኝ እያደረጋችሁት ነው። ስለዚህ ክርስቶስን ልታምኑት ይገባል፣ ልትቀበሉት ይገባል። የእናንተ ማመን በእናንተ በኩል ህዝቡም ክርስቶስን እንዲያምን ስለሚያደርግ ነውና ያልተገለጠላችሁ ገላጮች አትሁኑ፣ ያልዳናችሁ ሐኪሞች አትሁኑ። በመጀመሪያ ከክርስቶስ ጋር ተገናኝታችሁ ልትድኑ ክርስቶስ ሊበራላችሁ ያስፈልጋል ለማለት ፈልጌ ነው። መልካም በዓል። የእግዚአብሔር አምላካችን ስም ብሩክ ይሁን። ድንቅ መልእክት ነው ይሄ። እንደውም የማቴዎስ ወንጌል ምዕራፍ 2 ላይ ያለው ከኛ ህይወትና አገልግሎት ጋር ከዚህ ከካህናቱ ህይወትና አገልግሎት ጋር ቀጥታ ነው የሚገናኘው። ከዚህ ጋር የሚመሳሰል ማለት ካህናቱ ስላነበቡ ክርስቲያን የሆኑ ይመስላቸዋል። ካህናቱ ስላዚየሙ ካህን የሆኑ ይመስላቸዋል። ዲያቆናቱ ስለቀደሱ ቄስ የሆኑ ይመስላቸዋል። በሰሞን እንደዛ አይነት ነገር ነው ያለው። ለምን መሰለ? ማንበብ ክርስቲያን መሆን አይደለም። ማንበብ መቻል ማለት ያንን ነገር መቀበል ማለት አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጀንደረባ ታስታውሳላችሁ። እሱን የኛ ቤተክርስቲያን የሚመስለው አንዳንዱ ሳይሆን 100% እንደዚህ ነው። ስለምታነብ የገባት ህዝቡ የገባው ክርስቲያን ነኝ ስላለ ክርስቲያን የሆነ ይመስለዋል። እሱ አይደለም ክርስትና። ክርስትና ምን ማለት ይጠይቃል? ማንበብ ሳይሆን መቀበል ማመን ይጠይቃል ማለት ነው። ማንበብ አይደለም። በማንበብ ቢሆንማ ለኢትዮጵያዊ ጀንደረባ ፊልጶስ ወንጌል አይመሰክርለትም ነበር። ማንበብ ችሏል። አዎ ማንበብ አሁን አንፈራጾ ሰባ ያለ ሁሉ የገባው ይመስላል ማለት ነው። አይደለም ነው ቋላ መምሪ ይቅርታ እንደው እውነቴን እኮ ነው። የገዛ ድምጻችን ሲሸጉድን ነው። መምሮች በቅርብ ጊዜ አንድ አባት አሉ። በጣም ጥሩ አድርገው እያስተማሩ ነው። እንኳን ግዕዝ ያላወቀውን ግዕዝ አውቀም ኧረ ተው ኧረ ንቀየር ብለው ጮሁ። እንደው ገል ያለላቸውም እዚህ እንትን እንዳይሏቸው ኧረ ተው አሏቸው። ስለዚህ ተመልከቱ፣ ኢትዮጵያውያን በሙሉ ማንበብ መቻል ማለት ስለ ክርስቶስ ማንበብ መቻል ማለት ማመን ማለት አይደለም። ስለዚህ እንደዚህ ይላል ሐዋርያት ሥራ ምዕራፍ 8 ላይ ከቁጥር 26 ላይ ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ላይ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚያ ሰረገላ ቀረብና ተገናኝ አለ። ፊልጶስም ሩጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻላል አለው። አያችሁ፣ ላነበብነው ነገር ከሁሉ በላይ እዚህ አጋጣሚ ላይ የምናገረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በሙሉ መሪ ያስፈልጋቸዋል። ለምታዜሙት ነገር፣ ለምትጸነጽሉት፣ ለምትጽፉት፣ ለምትዘምሙት ነገር መሪ ያስፈልጋቸዋል። ስለዚህ አነባለሁ አለ፣ ግን አይገባኝም፣ የሚመራኝ ያስፈልጋል አለ። ማን? ኢትዮጵያዊ ጃንደረባ። ስለዚህ ማንበብ ማለት ክርስትናን መቀበል ማለት አይደለም። ማዜም ማለት በክርስቶስ ማመን ማለት አይደለም። አንዳንድ ካህናቶች እኮ ጠጋ ብለህ ብትጠይቃቸው የዘላለም ሕይወት አግኝተሃል እኔ እንዴት አውቃለሁ ይላል። ግን አያዜምም እንዴ? ዘያምን በወልድ በሕይወት ዘላለም ይላል እኮ ሲቀድስ። በወልድ የሚያምን የዘላለም ሕይወት አለው ይላል። ጠጋ ብለህ የዘላለም ሕይወት አለ ስትለው እሱ ስራዬ ነው የሚያዋጣኝ ይላል። የሚያምን የዘላለም ሕይወት አለው ብሎ ማለት ነው። እኔ ስለገጠመኝ ከካህናት ጋር ስለሆነ ግንኙነቴ ሕይወት አለዎት አባ ስላቸው
እኔ በምን ስራዬ ይላል መንግስተ ሰማያት እንደማይገባ ነው የሚያምነው አብዛኛው ካህን። ስለዚህ የሚያነቡትን ምን አይሉትን ማለት ነው አያስተውል። ስለዚህ ልብ በሉ ፊልጶስ ምን አለ? ይቀመዘን ፊልጶስን ለመነው ምራኝ አለው ማለት ነው። ምራኝ ያነበው የነበረው መጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። ስለማን ነው የሚናገረው? ስለ ኢየሱስ። የበግ ጠቦትም በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይ ስለ ሌላ አለው። አሁን የማንበብ ችግራም ጥያቄው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማን? ስለ ኢየሱስ ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን፣ ስለዚህ ማንበብህ ምን ያስገባህም ነው ማንበብ ሳይሆን ማመን። ተመልከቱ፣ ጥያቄው የማንበብ ክህሎት ሳይሆን የማመን ጥያቄ ነበር የነበረው ማለት ነው። ስለዚህ ጥሩ አድርገህ ብታነበው ጥሩ አድርገህ ብታዜመው ሳይሆን ይህንን ያነበብከው ክፍል ኢየሱስ ነው፣ በሱ ብታምን ትችላለህ አለው። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። አያችሁት? ስለዚህ ማንበቡ ሳይሆን ምን ማለቱ። በነገራችን ላይ ኢየሱስ እንደዚህ አለ፣ ወደ ገዛ ወገኖቹ መጣ አይደል ያለው ዮሐንስ። አሁን ለምሳሌ ቅድም መምህር ብርሃኑ እነዚህ ሰባ ሰገል ኢትዮጵያውያን ቢሆኑ አንዱ ከጎጃም፣ አንዱ ከጎንደር፣ አንዱ ከትግሬ፣ አንዱ ከኦሮሚያ ክልል ቢሆኑ እሺ ይሁኑ፣ ተውጣተው ይሁን ከብሔር ብሔረሰቦች ማለት ሰባ ሰገል ሂደው መስገዳቸው በፍጹም እኛን ልዩ አያደርገንም። ለምን? እንኳን የአብርሃም ዘር እኮ ነው ኢየሱስ በስጋ እነዚህ በአስተሪዮ ነው አይደል ሄዱት። እንደው ከኔ ሰፈር ከመርጡ ለማርያም ቢሄዱም እንኳን ከኛ ሰፈር ሄደዋልና እኛ ዋና ነን ሊባል ነው እንዴ? አይሆንም። እንደሱ የአብርሃም ልጆች ነን ትላላችሁ፣ ግን እሱ ያዋጣችሁ ልንነበራው እናንተ የፍኝት ልጆች ከሚመጣው ቁጣ ትድኑ ዘንድ ማን አመለከታችሁ? የአብርሃም ዘሮች ነን እንደምትሉት አይምሰላችሁ። ምሳር በዛፉ ስር ነው አይደል? ይቆርጣል። ክብር ለሱ ይሁን። ስለዚህ እሺ ሰባ ሰገል የኛ ዘሮች ከሆኑ ወደ ማን እንሂድ? ወደ ክርስቶስ። እሺ አባቶቻችን ከሆኑ ነገስታቶች፣ አዎ። ስለዚህ የኛ አባቶች ጳጳሳት ወደ ኢየሱስ፣ ቄሶች ወደ ኢየሱስ፣ መነኩሴዎች ወደ ኢየሱስ፣ ምእመናን ወደ ኢየሱስ ነው መሆን ያለባቸው። ስለዚህ የኛ ዘሮች የኛ አባቶች ከሆኑ ሰባ ሰገል ከጎጃም፣ ከጎንደር፣ ከትግራይ ተውጣተው ከሄዱ እኛም እንደ አባቶቻችን ወደ ማን እንሂድ? ወደ ኢየሱስ። ይህንን እናገር። በሚዲያ ላይ ያላችሁ ሰዎች ሰባ ሰገል የኛ ዘሮች ከሆኑ ልክ እንደነሱ የአይሁድ ንጉሥ ወዴት ነው ብለው እንዲሄዱ እና ወድቀው እንደሰገዱለት ለኢየሱስ ያላቸውን እንደሰጡ እኛም ያለንን ለኢየሱስ እንስጠው። የማን ልጆች ከሆን ይህ ነው ነጥቡ። ስለዚህ የአብርሃም ልጅ ነን ማለት እንደማያዋጣ ኢየሱስ አስተምሯል። እንግዲህ ለአይሁዶች የአብርሃም ልጆች ማለት የማያዋጣ ከሆነ ለእኛም የሰባ ሰገል ዘሮች ነን ማለታችን ምን አይለንም? አያዋጣንም። ይህን ማለት ፈልጌ ነው። ሁለተኛው በጣም አንድ ነገር በመንገዳቸው የገጠመው ነገር አንባቢ ትውልድን የገጠማቸው እና አንብቦ ቅድም በጣም ጥሩ ነው። ካህናቱ ያነባሉ እንጂ ኢየሱስን አያውቁትም። የኛ መምህሮች ኢየሱስን አያውቁትም። አያዜሙም አላልንም፣ አያነቡም አላልንም፣ ስለ ክርስቶስ አያዜሙም አላልንም። ነገር ግን የሚያዜሙትን ምን አይሉ አያውቁትም። ምንም ግልጽ እኮ ነው፣ ግልጽ እኮ ነው። ስለዚህ እነዚህ ሰባ ሰገል በጣም ደስ የሚለው ነገር ሄዱ፣ አገኙት። ክብር ለሱ ይሁን። ደስታቸው እሱ ነው። ከክርስቶስ ጋር ተገናኙ። ወድቀው ምን አሉለት? ሰገዱለት። እጅ መንሻ ምን አሉለት? እኔ ስትናገሩ አንድ ደስ ያለኝን ነገር ልናገርና ልጨርስ፣ ይሄን ክፍል ማለት ነው። ትንሽ ሆኖ ሲያገኙት አልቀለለባቸውም። ሄሮድስ ቀለለበት፣ ሊገለው ፈለገ። ሕፃን ስለሆነ ዘመኑን ቆጠረ ይላል። ታስታውሳላችሁ አይደል? ከሁለት ዓመት በታች ያለውን አየና በቃ ይሄማ ሕፃን ነው፣ ይህን ጊዜ ላስወግደው አለ። እነዚህኞች ግን አስተሪዮ ልዩ ስለሆነ አልቀለለባቸውም። ሕፃን ነው ብለው አልተውትም። ወይ ለዚህ ሕፃን ነው እንዴ ልንሰግድ የመጣ ነው? አስተሪዮ ለዚህ ነው እንዴ? ያገኙት እኮ በዙፋን ላይ የተቀመጠው ኢየሱስን ሳይሆን በበረት ላይ የተቀመጠው ክርስቶስን ያገኙት። ዛሬም ኢየሱስ ታላቅ ነው። አሜን። በበረት መካከል ብናገኘው
እሱ ትልቅ ነው። አሜን። ይሄ ግን በምን ይመጣል? ከሄሮድስ ጋር ስንከዋል ከሄሮድሳውያን ዘንድሮም እኮ አሉ ክርስቶስን የሚጠሉ ክርስቶስን የማይወዱ ስለ ክርስቶስ ሲነገር ደስ የማይላቸው ዛሬም በትምህርት ሄሮድስ ይወለዳቸው አሉ። ኢየሱስ አይቅለልብን። አሜን። እኔ ለኦርቶዶክሳውያን የምለው ለክርስቲያኖች በሙሉ የምለው ለሰው ልጆች በሙሉ የምለው ክርስቶስ አይቅለልባችሁ አዳኛችሁ ይሁን እና ደስ ያለ ምንድነው ወድቀው ምን አሉለት? ሰገዱለት። ዋው! ይሄ የመገለጥ ታላቅነት ነው። አሜን። እነ ሄሮድስ ደግሞ ሰይፋቸውን ይዘው ምን አሉ? ተነሱ። ገና የ2 ዓመት ነው ሲሉ ገና አድጎ 30 ዓመት ሞልቶት ምናምን አይነት እናጥፋው እንጂ እንሰግድና ወድቀው ሰገዱለት የሚለው በጣም ትልቅ ነገር ነው። ኢየሱስን እንከተል። ወደ ኢየሱስ እንደ ሰብአ ሰገል ምን እናደርግ? ስለዚህ የክርስቶስን ልደት የምናከብር ከሆነ ወይም የምናስብ ከሆነ ልባችን ከክርስቶስ ጋር ዘወትር ምን ይበል? ይጣበቅ። ዳቦ በልተን ከኢየሱስ ጋር ካልተገናኘን ምኑን አከበር ነው? ተፈሥሒ ወቤተልሔም አገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ማለት ማመን ማለት አይደለም። ውዳሴ ማርያም የሰኞ ውዳሴ ማርያም ኤፍሬም ሶርያዊ በጣም ደስ የሚል የተናገረው ነገር አለ። ተፈሥሐ ወታሰይ ኦ ዘመደጓ ለሕያው ይላል። የሰው ልጅ ሆይ ምን ይበልህ ሲበል የሚል ክፍል አለው ከሃይማኖት አበው የተወሰደው። ሌላ ቦታ ላይ ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለለ ይነብር ውስተ ዓለም መጻኢከ ውስተ ዓለም ወኩሉ ፍጥረት ተፈሥሐ በምጽአትከ ይላል። ይሄ ግን ለተቀበሉት እኮ ነው። ለእንደነ ሄሮድስ አይነት ደስታ የለውም። ለተቀበሉት ግን ደስታ ነው። አረ ወኩሉ ፍጥረት ምን ተፈሥሐ በምጽአትከ እስመ አድኃን ኮለ አዳም እምስህተት ወረሰይካ ለሔዋን አጋዚት እምጻእረ ሞት ወወሀብከነ መንፈሰ ልደት። ይህን አሁን ወሀብከነ መንፈሰ ልደት ብለን መድገም ሳይሆን ምን ማለት መቀበል ያስፈልጋልና ሰብአ ሰገል ወድቀው ሰገዱለት፣ አገኙት፣ ደስ ተሰኙ። ስለዚህ አንፈራጹ ሰብአ ሰገል። እኛም ዛሬ ደስ ብሎናል። በማን በመሆናችን? ኢየሱስ የዘላለም ሕይወት ሰጥቶናል አልሰጠንም? እኛ የምናውጀው ይሄ ነው። በእርግጠኝነት የምነግራችሁ በክርስቶስ የዘላለም ሕይወት እንዳገኘሁኝ እርግጠኛ ነኝ። ዘያአምን በወልድ ቦ ሕይወት ዘላለም ወልድ የሚያምን የዘላለም ሕይወት አለው ስለሚል ማለት ይሄ ትውልድ በክርስቶስ የዘላለም ሕይወትን አግኝቻለሁ ኃጢአቴ ተሰርዮልኛል ብሎ የሚያምን የሰብአ ሰገል ትውልድ ነው ማለት ነው። ወይም እነዚህ ከሰገዱት ወገን ለክርስቶስ ከተንበረከኩት ወገን ነው ይሄ ወገንና ሁላችንም ለክርስቶስ ከሚሰግዱ ለክርስቶስ ከሚንበረከኩ ለክርስቶስ ስጦታን ከሚሰጡ ወገኖች ያደርገን። የእግዚአብሔር የአምላካችን ስም ብሩክ ይሁን። ልደቱ በዚህ መልኩ ይከበር ማለት ነው። እሺ፣ ክብር ለአምላካችን ለእግዚአብሔር ይሁን። እኔ የገረመኝ ነገር እነዚህ ሰብአ ሰገል ከሩቅ መጥተው ቀጥታ ወደ ቤተ መንግስት ነው የገቡ። ሄሮድስን ሊያገኙ ፈለጉ፣ ሊጠይቁ ማለት ነው። ሲጠይቁ የኛው ደግሞ ካህናትንና በጊዜው ጊዜ በአገልጋይ ለነበረው ለእግዚአብሔር አገልግሎት ቀዳሚ የሆኑ ሰዎች ሰብስቦ ነው የጠየቀ። ከዚያ እሱ የጠየቀ ግን ለሌላ ነው፣ ጥያቄው ሌላ ነው ማለት ነው። ፍላጎቱ ሌላ ነው። የነዚህኞቹ ሐሳብ ቀጥታ ኢየሱስ ክርስቶስን ማግኘት ነው። ከዚያ እነዚህም ተናገሩ። እነዚህኞቹም ካህናትም ሁለት መንትያ ሐሳብ አላቸው ማለት ነው። እነዚህኞቹ ግን አንድ ሐሳብ ነበራቸው። ሄዱ፣ እጅ መንሻውን ሁሉ ሰጡ፣ ሰገዱ፣ ጨረሱ፣ ወደ ሀገራቸው ተመለሱ ማለት ነው። ዛሬ በእናት ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያ እስከ መጨረሻ ስላደኩባትና ስለማውቃት ጓደኞቼንም ካህናትን፣ ዲያቆናትን፣ መምህራንን፣ ጳጳሳትን በደንብ አድርጌ ስለማውቅ ይሄ ቃል በትክክል ያገናኘናል እኛን። በእውነት አባቶች ይሄ ነገር ቀጥታ ፈጥነን ንስሐ እንድንገባና ቀጥታ በቤተ ክርስቲያኗ ወንጌል ሊሰበክባት ፈቃደኛ እንድንሆን ግድ ይለናል። በእውነት የተለያዩ ወርቅ በወንጌል በደንብ ነው በተዋበ ንግግር በተዋበ ምሳሌነት ታሪኩን ጥንቅቅ አድርጋ በውስጧ ይዛለች ቤተ ክርስቲያኗ። ወርቅ አላት። የተለያዩ እምርውቅ ብሔር አምጽኡ ሎቱ አማው ወርቀ ከርቤ ወስሂነ። ስለነዚህ ሰው እንደዚህ ትላለች በዋዜማ በልደቱ ዋዜማ ደግሞ
በመልካ ኢየሱስ ሰላም ላጽፋረ እዲከ ዘበሪውን ጻዳ በመግባር ወግዝ ለይተዋዳ ኢየሱስ ክርስቶስ ምስፍና ባሉ ለይሁዳ ለመንግስት ከሰፋኒት እንዘይት ማለሉ አውዳ ሰባ ሰገላ ወፈ ወጋዳ ይሄ የት ነው ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካይናት ላይ መምራለኝ እንደገና ትትፈሳ ወትታሐሰይ ሁሉ ነፍስ ተሰብ ምስለ መላእክት ሲያብዎ ለክርስቶስ ንጉስ ይጸሩ ወይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር እስመሳረ ዘትካት ወነሰተ ምክሮ ለጸላይ ወሰጠተ መጻፈ ዳውሙ ለአዳሙ ለሔዋን ወረሰው ማጋዚያን እያለ በውስጡ የሚነገር እንቁ ነገር አለው። ይሄ የትንቢቱ መፈጸሚያ እንዳንሆን በእውነት ኢየሱስ ክርስቶስ አደባባይ ለአደባባይ ካብ ለካብ ውስጥ በውጭ በአደባባዩ ከካብ ውጭ ሆኖ እኛ በመቅደሱን ተጨብበን ይዘን ምእመናኑንም ከአጥሩ ውስጥ አስገብተን ምንም የማይጠቅም ነገር ተረታተረትና ታሪክ ብቻ ጉርሰን ሰደዋለን። ይሄ ደግሞ ምንድነው የጓሮ ቤት ተሰርቶበት ሲቆያ መሬቱ ይማርስና ምንድነ እንትን ነገር የሚፋፋ ነገር አይዘራበትም። ለምሳሌ አሁን ሽንኩርት አይተከልም ገልፍፎ ፍሬ አይሰጥም ማለት ነው። ያ ወይንም ደግሞ ሌላ ነገር ከተዘራ ማዳበሪያ ማፋፊያ ነገር አይጨመርበትም። ምነው እንትኑ ምድሩ በደንብ ለም አፈር ነው ያለው ማለት ነው ለማብቀል። ስለዚህ አሁን ለም ነገር ሆኖ ቤተክርስቲያኗ ውስጥ ያለው ለም ነገር ያ ቤቷ ለም ሆኖ ውስጡ ለም ሆኖ ካይናቱ ሁሉ የተማረ ሁሉን አዋቂ ሆኖ ያለ መጨረሻ ላይ ግን ፍሬ እንዳያፈራ የሚያደርግ ነገር አለ። በታሪክ መቸበቡ ኢየሱስ ክርስቶስን መገፍተሩ ማለት ነው። ስለዚህ ከዚህ ተጠብቀን ኢየሱስ ክርስቶስ በአውደ ምሕረቱ ጎልቶ እንዲታይና የእግዚአብሔር ቃለ ወንጌል እንዲሰበክ ሙሉ ፈቃደኞች መሆን አለብን ማለት ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ ተቋም ነው። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፍ ቅዱስ አስተምሮ እንመለስ የሚል ራዕይና ተልእኮን ሰንቆ የተቋቋመ ህብረት ነው። ስለምትከታተሉ እናመሰግናለን። እንግዲህ ዛሬ እየተመለከትን ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልደትን ክብረ በዓል ነው። ወረቦችን እያነሳን ነው እየተነጋገርን ያለነው። አሁን የተመለከትነው አንፈራጹ ሰብአ ሰገል የሚለውን ከማቴዎስ ወንጌል ምዕራፍ 2 ከቁጥር 11 ጀምሮ ወደ ቤትም ገብተው ይቅርታ ከ10 ጀምሮ ኮከቡንም ባዩት ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ሰጡት። እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ የሚለውን በሰፊው ከወንድሞቼ ጋር አይተናል። እንግዲህ ይሄ የሩቅ ምስራቅ ሰዎች ያደረጉት ጉዟቸውን ወደ ኢየሱስ ነው። እኛም ወደ ማን እንሄድ? ወደ ኢየሱስ።